ሀብታም ሚስት መሆን አልፈልግም ስትል አርቲስት ቬሮኒካ አዳነ ተናገረች። ያልኩኝ ቪዲዮ የምሰራበት ጊዜ ታስታውሳላችሁ? ስንት ሰው ሴታ ሴት ይለኝ እንደነበረ ታውቃላችሁ? ሴቶች ለምን እንደምደግ ይሄንን ፎቶ እዩት። የዛሬ 2 ዓመት በቲክታክ ክሬቲቭ አዋርድ ላይ ከሩጫ ሜዳ እስከ እናትነት የዓለም ሻምፒዮን አትሌት ጉዳፍ ጸጋይ ሰላም ክብራትና ክብራን እንዴት ናችሁ? አላችሁ? አለውን እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ ጋር እኔ ጋር ደህና ነኝ። እግዚአብሔር የተመሰገነ ይሁን። ዛሬ ምርጥና ድንቅ በሆኑ ቪዲዮዎች መጥቼላችኋለሁ። እናንተም ደግሞ ሰብስክራይብ በማድረግ ሀሳብ አስተያየታችሁን እያጋራችሁኝ ከጎኔ እንደምትሆኑ ተስፋ አደርጋለሁኝ። ሰብስክራይብ ስለምታደርጉኝ ደግሞ አመሰግናለሁ። ዛሬ ምርጥና አጀንዳ በሆኑ ጉዳዮች መጥቼላችኋለሁ ማለት ነው። ስለዚህ አብራችሁኝ በመቆየት ቪዲዮ ላይክ፣ ሼር፣ ኮሜንት በማድረግ ሀሳብ አስተያየታችሁን እያጋራችሁኝ አብራችሁኝ እንድቆዩ በትህትና ጠይቃለሁ። ስለምታደርጉልኝ ትብብር ከወዲሁ ከልብ አመሰግናለሁኝ። ስለዚህ ቆይታችን አብረን እንቀጥል ማለት ነው። አብራችሁኝ እስከ መጨረሻው ድረስ ተከታተሉኝ። ሰብስክራይብ ማድረግም እንዳይረሳ። በነገራችን ላይ የአዶናይ እህት እንግዲህ አይፎን ግዛልኝ ወንድሜ ብላ ጠየቀችው ማለት ነው። አዶናይ ወንድማችን ደግሞ ቻሌንጅ ሰጣ። 300,000 ላይክ ከገባሽ እስከ ኦገስት ድረስ ከገባሽ ኢትስ ኦኬ እኔ ገዛልሻለሁ ብሏት ነበር ማለት ነውና ከዛስ ዛሬ ኦገስት 11 ላይ ነን ጋይስ፣ ግን ኦሬዲ 300,000 አልፏል። እኔ አዶናይ የተሰጥቶት ቻሌንጅ ለሰንበዲ እንደዚህ ነው ብሎ ቻሌንጅ ፊል ያደረገበት ሰው አይቻለቅ። በቃ አዶናይ ሲታይ ራሱ የሆነ በረከቱ ይፈሳል ከላይ ማለት ነው። ይሳካል። እኔ በቃ አዶናይ አሁን ቻሌንጅ ስጠኝ። ሰሞኑን ትሬንድ ሆኗል ይሄ ቻሌንጅ። ይሄ ቪዲዮ ከገባ እንደዚህ ይሄ ቪዲዮ እንደዚህ እንትን ካለ ይሄ ህሊናም አዶናይን ማለት ነው ቻሌንጅ እንዲሰጣት ጠይቃው ነበርና ስለዚህ ቻሌንጁ ምንድነው የሆነው ማለት ነው አይፎን 17 እንዲገዛላት ጠይቀው ነበረ ማለት ነው። አይፎኑን እስከ ኦገስት እስከ ኦገስት 29 ነው መሰለኝ። ስለዚህ ወዲያው ቻሌንጁ ምንድነው በኦገስት 11 ኦልሞስት 300,000 አልፏል ማለት ነው። ስለዚህ ምንድነው እሱ አዶናይ የሚሰጣቸው ቻሌንጆች ሁሉም ማለት ነው በአጭር ጊዜ ውስጥ አቺቭ የሆነ ነገር ያድርግልን ለኛም አይደል እያለች ነውና አስተያየት ሰጫችን ቻሌንጅ ቢሰጠሩ ነው ብለን እናስባለን። ምን ታስባላችሁ እናንተ? ያልኩኝ ቪዲዮ የምሰራበት ጊዜ ታስታውሳላችሁ? ስንት ሰው ሴታ ሴት ይለኝ እንደነበረ ታውቃላችሁ? ሴቶች ለምን እንደምደግፍ እንኳን አይገባቸውም ነበረ። አሁን ግን ላስረዳችሁ እድሉን እንድትሰጡኝ እፈልጋለሁ። ጋይስ እኔ ደካማ በነበርኩበት ጊዜያቶች እናቴ ከጎኔ ነበረች። በወደቅኩበት ጊዜያቶች ከፍ ያደረገችኝ እህቴ ነበረች። አሁን ደግሞ ፈገግ የምታስብለኝ ልጅ ያለችኝ። ብዙ ሰው ሲጠላኝ እነዚህ ሴቶች ሁሌም ከጎኔ ነበሩ። አያችሁ፣ ብዙዎቻችን የምንሰራው ስህተት ቢኖር ብዙ የጎዳን ሰው አለ። ያ የጎዳን ሰው ግን ሴት ነው ወንድ ነው ብለን እንለያያለን። አይ ቲንክ መጥፎ ሰው ነው። መጥፎ ሴት ሊኖር ይችላል፣ መጥፎ ወንድም ሊኖር ይችላል። እነዚህ ሰዎች ግን በጾታ ተለይቶ መጠቃት አለባቸው ማለት አይደለም። ስለዚህ አዲስ ሙቭመንት ተጀምሯል። አሁን እንደ አንድ አዶናይ፣ እንደ አንድ ወንድ፣ እንደ አንድ ሴት የሚያከብር ሴትን የሚወድ ሴት እንደ እናቱ እንደ ልጁ እንደ እህቱ የሚመለከት ወንድ ወደዚህ ሙቭመንት ተቀላቅያለሁ። ወንዶች ከሆናችሁ ወደዚህ ሙቭመንት እንድትቀላቀሉ ፈልጋለሁ። ወንዶች ወደዚህ ሙቭመንት ለምን መቀላቀል እንዳለባችሁ ልነግራችሁ ፈልጋለሁ። እንግዲህ ፕሮፋይል ፒክቸራችሁ መቀየር ወይም ደግሞ ስለ ሴት ልጆችን ማውራት የሚከብዳችሁ ከሆነ ምክንያታችሁ ባይገባኝም ግን ለመረዳት ስሞክር ከዚህ በፊት ወይ በሴት ልጅ ተጎድታችኋል፣ ተዋሽታችኋል ማለት ነው። ግን አንድ ነገር ላስረዳችሁ ፈልጋለሁ። ይህ ከሴት ልጅ በላይ ነው፣ ከጾታ በላይ ነው። አይ ቲንክ ከዛ በላይ ነው። ይሄ ስለ አንድ መንፈስ፣ ስለ አንድ ህይወት እያወራን ያለ ነው። ብዙ ሴቶች ይገባኛል በአንዳንድ ወንዶች ተጎድተው ይሆናሉ። ብዙ ወንዶች ደግሞ በአንዳንድ ሴቶች ተጎድተው ይሆናሉ። ግን አንዲት ሴት እንደ ሁሉም ሴት ማየት ወይም ደግሞ አንድ ወንድ እንደ ሁሉም ወንድ ማየት ይህ እርስ በርስ እንድንጠላላ ያደርገናል። ስለዚህ ሁላችንም መቀላቀል ያለብን ምክንያት ይህ ነው ብዬ ነው የማስበው። ሰፖርት ማድረግ አለብን። ወደዚህ ሙቭመንት መቀላቀል አለብን። ትልቅ ለውጥ እንደምናመጣም እርግጠኛ ነኝ። እንተማመንባቸዋለን፣ እነሱም ይተማመኑብናል። ሁላችንም አንድ ነን ብዬ ነው የማስበው፣ በየራሳችን መንገድ ማለት ነው። ወዳቸዋለሁ። ቻው የኔ ቆንጆ እያልኩኝ ቪዲዮ የምሰራበት ሃሽታግ ትሰማ በሚለው ጉዳይ ላይ አዶናይም ራሱ
እንደተቀላቀለ ሀሳቡን በትክክል ንቅናቄውን እንደተቀላቀለ ምክንያቱም ያኔ የኔ ቆንጆ እያለ ቪዲዮ በሚሰራበት ሰዓት ያው ሙድ እየተያዘበት እንደነበረ ሴታ ሴት እየተባለ እንደነበረ እና ያኔ በወደኩበት ሰዓት እናቴ ከጎኔ ነበረች፣ እህቴ ከጎኔ ነበረች። ስለዚህ በዛ ጉዳይ ላይ ሀሳቡን ሰጥቷል ማለት ነው አዶናይ። ስለዚህ እናንተ ምን ትላላችሁ በዛ ጉዳይ ላይ? እሱም ድንቅ የሆነ ሀሳቡን አጋርቷል። ወደ ቻሌንጁ መቀላቀሉን በይፋ አሳውቋል ማለት ነው። በርካታ ሰዎችም እየተቀላቀሉ ነው እሱን ጨምሮ ማለት ነው። እና በዚህ ጉዳይ ላይ ከጎናችሁ ነኝ በማለት ፕሮፋይሉን ቀይሯል ማለት ነው። ስለዚህ ስለ ሴት ያገባኛል። ስለዚህ ያልተቀላቀላችሁ የምትናገሩ ሰዎች ይህን ቻሌንጅ ውስጥ ያላላችሁ ጉዳይ ውስጥ ያልገባችሁ ሰዎች ያው በሴት የተጎዳችሁ ናችሁ። ስለዚህ ይሄ ደግሞ የህሊና ጉዳይ ነው። እናት፣ እህት፣ ሚስት ይኖራችኋል እና ያንንም ኮንሲደር በማድረግ ቻሌንጁ እንድትቀላቀሉ አዶናይ ጥሪ አቀርቧል ማለት ነው። ምን ትላላችሁ እናንተ? ሀሳብ አስተያየታችሁን ግለጹ። ሀብታም ሚስት መሆን አልፈልግም ስትል አርቲስት ቬሮኒካ አዳነ ተናገረች። ሀብታም ባል ከመፈለግ ሀብታም ሴት መሆን ይቀድማል የምትለው ቬሮኒካ አዳነ ዓላማዬ የሀብታም ሚስት መሆን አይደለም ስትል ብዙዎችንም አስገርማለች። በራሷ ጥረትና ላብ ጫፍ መድረስ እንደምትፈልግ የገለጸችው ቬሮኒካ ጥገኛ መሆን ይብቃ የሚል አይነት ወኔንም ቀስቅሳለች። አንዳንዶች ትክክል ነች ሲሏት፣ ሌሎቹ ደግሞ ሁለቱንም ቢኮንስ እያሉ ይገኛሉ። እናንተ የትኛው ወገን ናችሁ? ሀሳቧን የምትደግፉ 100 ቁጥር ጻፉ። ሌሎቻችሁም ሀሳብና ሴቶቻችሁን በኮመንት ላይ ሀብታም መሆን እንጂ ሀብታም ሚስት መሆን አልፈልግም ስትል አርቲስት ቬሮኒካ አዳነ ተናግራለች ማለት ነው። ይህም ጉዳይ በርካታ ሰዎች በርካታ ትችትን አንስተውባታል በዚህ ጉዳይ ላይ ማለት ነው። ሀብታም ለመሆን መጣር እና በላቤ ማግኘት ነው የምፈልገው፣ ስለዚህ ሀብታም ሚስት መሆን አልፈልግም ስትል ሀሳብ አስተያየቷን አጋርታለች። በዚህ ጉዳይ ላይም በርካታ ሰዎች ተቃውሞን አስነስተውባታል፣ ከሴትም ከወንድም ጎራ ማለት ነው። ስለዚህ ሰርቶ ማግኘት ጥሮ ማግኘት መልካም ነው። ነገር ግን ያው ሰዎችን ሀሳብ እንዲል ያደረገው የሀብታም ሚስት መሆን አልፈልግም የሚለው ሀሳብ ላይ በርካታ ሰዎች ሀሳብ ፍጭት እያስነሱ ይገኛሉ። እናንተ ምን ትላላችሁ በዚህ ጉዳይ ላይ? ስለዚህ ሀብታም መሆንን ነው ወይስ የሀብታም ሚስት መሆንን ነው? ሴቶች ወይም ደግሞ ወንዶችም እንደዛው ኮሜንት ብታደርገው ሀሳብ አስተያየታችሁን ብታጋሩ። የቬሮኒካ አዳነ ሀሳብ ያስማማችኋል ወይስ አያስማማችሁም? ያላችሁን ሀሳብ አቅርቡ። የዛሬ 2 ዓመት በቲክታክ ክሬቲቭ አዋርድ ላይ ለብሼው የሄድኩት አለባበስ ነበር። በሰዓቱ ይሄን ልብስ አድርጌ ሲሄድ ከጓደኞቼ ጨምሮ በጣም ብዙ ሰው ሲስቅብኝ ነበር። ኢቭን ገብታችሁ ኮሜንት ማየት ትችላላችሁ። ግን በሰዓቱ መልእክት የነበረው ተደፍረው በግፍ ለተገደሉ ህፃናትና ሴቶች ድምጽ እየሆንኩ ነበር። ለሚደፈሩ ለሚገደሉ ሴቶች ድምጽ እየሆንኩኝ ነበር። ግን በሰዓቱ አብዛኛው ሰው አልገባውም ነበር። ከ2 ዓመት በኋላ አሁን እንደ ማዕበል አብዛኛው ሰው ፕሮፋይል እያደረገው መልእክቱን ሲያስተላልፍ አየሁ። ያን በማየት ደስ ብሎኛል። አሁንም ይሄ ነገር ይቀጥል። ሴቶች፣ ህፃናቶች አይደፈሩ፣ አይገደሉ። ታንክ ዩ። ጆሲም ከዚህ በፊት ከቲክታክ ክሬቲቭ አዋርድ ላይ በለበሰው ልብስ በርካታ ትችቶችን እንደደረሰበት ይታወሳል። ያንንም በማንሳት እሱ ሃሽታግ ትሰማን እንደተቀላቀለ አሁንም ይፋ አድርጓል ማለት ነው። በዚህ ጉዳይ ላይም በርካታ ሰዎች በማለት እሱ ደግሞ የራሱንም ሞዴስ ወይም ደግሞ የሴቶች የንጽህና መጠበቂያን ለማምረት ሀሳብ እንዳለውም ይፋ አድርጓል ማለት ነው ከዚህ በፊት። እናም ከዛም ጋር በተያያዘ በርካታ ትችት ሲሰነዘርበት ነበረ። ከወንዶችም ከሴቶችም በርካታ ነገር ሲባል እንደነበረ ይታወሳል። አሁንም ደግሞ ሃሽታግ ትሰማን እሱም በይፋ መቀላቀሉን ይፋ አድርጓል ማለት ነው። ምን ትላላችሁ በዚህ ጉዳይ ላይ? ሀሳብ አስተያየታችሁን አጋሩን፣ ኮሜንት አድርጉ። 3 ሴቶች ቢኖሩ ኢትዮጵያ የት በደረሰች? እኔ ጃኒን ከማንም ጋር አነሳስ። በጣም ጠንካራ ሴት ናት። በእውነት
የሰው ልጅ በዛ ልክ ተጎትቶ አሁን ጃኒ ቆይታለች አይደለችም። በዛ እንደዚህ እያቀጣጠለች ሁሉንም በልጣለች። እኔ ፋክቱ ነው የምናገረው። ማንም እናት መልስ ግን ትልቁ ለና ነው ይሄ ታላቁ ሸራ ነው። በጣም የሚገርም ነው። ግን አሁን እየሰራች ያለው ስራ ልትመሰገን ይገባል። ጌታ ምስክር። እነዛን ጎዳና ተዳዳሪዎችን ሰብስባ ቤት ከዛ ቲክቶክ አካውንት ከፍታ ፎሎ አስደረገ ምናምን አይፎን ሜጃ እንደ ጃኒ አይነት ሴቶችን ያብዛልን ፈጣሪ። ይመስሽ ጃኒ ህፃን ልጅ ናት እኮ ጃኒ እቺ ነው የምትተክለው ጩጬ ናት። 20 ወይ 22 ዓመት ቢሆናት ግን በቃ ይሄው ሙሉ ሚዲያ እንደዚህ ተቆጥ ያላቸው ጃኒ ከማጋም ልትነጻጸር ማስችል ጠንካራና ድንቅ ጎበዝ ከምንም ተነስቶ የት መድረስ እንደሚቻል ያሳየች ድንቅ ሴት እንደሆነች አንድ አስተያየት ሰጪ እየተናገረ ይገኛልና ያው እኛም በተደጋጋሚ በሐሳቤ ለማንሳት ሞክሬያለሁ። ከየትም ተነስታ የት ለመድረስ እየሞከረች ያለች ሴት ጎበዝ እና ጠንካራ ታታሪ ቅን ለሰዎች ሐሳቢ እና ደግሞ ለራሷም ለቤተሰቦቿም ለተቸገረ ሰውም የምትደርስ ጎበዝ እና ጀግና ሴት እንደሆነች አንስቻለሁ ማለት ነው። ከዚህ በፊት ያው አስተያየት ሰጫችም ያንን ነገር ነው እና እያነሳ ያለው እናንተ ምን ትላላችሁ? ሐሳብ አስተያየታችሁን በዚህ ጉዳይ ላይ ጻፉ። ሾርት ሚሞሪ ስለሆናችሁ እንጂ ሄለን ወርቅዬም አጭበርብራለች። ከቤታየው ጋር ሆና $54,000 ተወሰደብኝ ብላ ለእህቷ ገንዘቡን አስተላልፋ በደንብ አድርገው በልተው ድጋሚ በአካውንታቸው ሙልጭ አድርገው ከቤታየው ጋር አድርገው በልተዋል። ይሄ ሀቅ ነው። እኔን ና ሲሉኝ ነው ኢምፓስብል ማንም አልወሰደው። ቼክ ሲደረግ ምን ሲደረግ ይኸው እንግሊዝ ሀገር ገባችበት። ገንዘቡ ተላልፎ ምን ብሎ በደንብ አድርገው ዘርፈውታል። 54,000 ብር ታስታውሳላችሁ? እንትን ሊጠፋ ሲል ቲክታክ ሊጠፋ ሲል $54,000 ተዘረፍኩኝ ብላ መጥተው ዘርፈው ሄዱ። ሰው ሾርት ሚሞሪ ነው፣ አይገባውም፣ ደነዝ ነው። ይህን ህዝብ የሚብለጨለጭ ነገር ካሳየው ይረሳል። በደንብ አድርገው ነው የበሉት ህዝቡ። እኔ ያሳዘነችኝ ፊፊ ናት። ከዛ በኋላ ነው ለአበሻ ጊፍት የማሰጠው። ፊፊ የካናዳዋ ደስ የምትል ጌም ከሌላ ዜጎች ጋር የምትጫወተው ፊፊ ደንግጣ አልቅሳ $5,000 ነው የላከችው። በጣም ነው የሚያሳዝነው። እንደዚህ ተደርገዋል። ቆየች፣ እንግሊዝ ከገባች ቆይታ። ሾርት ሚሞሪ ስለሆናችሁ ነው እንጂ ከዚህ በፊት ቤታዩና ሄለን ወርቅዬ ብር በልተዋል እያለ ነው የኔ ማኛ ማለት ነው። እሱም እንዴት ነው የሆነው? ከዚህ በፊት ቲክታክ ሊጠፋ አካባቢ ሄለን ወርቅዬ ብር $54,000 ተዘርፍ ያለው የሚል ሀሳብ አቅርባ ነበር እና ያንንም በቃ በርካታ ሰዎች አሳዝናቸው ርብርብ ላይቭ ላይ ተደርጎላት ያ ብርም እንዲመለስ ተደርጓል። በርካታ ሰዎችም ረድተዋታል እና ያንን ብር እሷ የገባችበት እና ብሩን ደግሞ ከቤታዮ ጋር አብረው እንደበሉት እየተናገረ ይገኛል ማለት ነው። ይሄ ነገር ምንድን ነው ጋይስ? እውነት ነው? ስለዚህ ሀሳባችሁ እናንተ ሀሳብ አስተያየት ተሰጡበት። ምን ትላላችሁ? በዚህ ጊዜስ እንዴት ሊነሳ ቻለ? በፊትስ እንዴት አልተባለም? ምን ትላላችሁ እስቲ እናንተ? ከሩጫ ሜዳ እስከ እናትነት የዓለም ሻምፒዮን አትሌት ጉዳፍ ጸጋዬ ዛሬ በአርሴማ ቀን ወንድ ልጅን በሰላም ተገላግላለች። ጉዳፍ ባስተላለፈችው መልእክት የእናትነት ታላቅ አክሊል በደስታ እንድደፋ ያደረገኝ ፈጣሪ እናንተንም በቤታችሁ ፍቅርና ሰላምን ያብዛላችሁ ስትልም መርቃለች። ለአትሌቷና ለቤተሰቧ እንኳን ደስ ያላችሁ እንላለን። እናንተም በኮመንት ላይ ምርቃታችሁን አጋሯት። አትሌት ጉዳፍ ጸጋዬ የወንድ ልጅ እናት በትላንትናው ዕለት መሆኗን አብስራለች ማለት ነው። በአርሴማ በዕለተ ቀኗ የልጅ እናት እንደሆነች በሶሻል ሚዲያ ላይ ፖስት አድርጋ በርካታ ሚዲያዎች ላይም ሲዘገብ ነበርና ስለዚህ በሩጫ ሜዳም ጀግናዋ አትሌት ጉዳፍ ጸጋዬ የልጅ እናት ሆናለች ማለት ነው። እንኳን ደስ ያለሽ ጉዳፍ ጸጋዬ፣ እንኳን ለዚህ አበቃሽ እንላለን። ስለዚህ እንኳን ማርያም ማረች
ጠበቅ የነበረው እንግዲህ ሰርግ ሆነ ተከናወነ ማለት አሁን ነው ማለት ነው። ዩ ጋይዝ በጣም ስለዚህ ነገር ተወርቷል። እኔ ግን ቲፕ ልሰጣችሁን የመጣሁት ማለት ነው። እሱ ምንድነው? እኔ ደግሜ ስለዚህ ነገር አላወራላችሁ፣ ነገር ግን እኛ ኢትዮጵያኖች ከዚህ ምን እንማር የሚለውን ነገር ማወቅ አለብን ማለት ነው። ሉካተር እቺ ልጅ ሴሌብሪቲ ነች፣ በጣም የታዋቂ ኳስ ተጫዋች፣ በቃ ኢንተርናሽናል የሆነ ሰው ነው እያገባች ያለችው። ሜካፓን ኢዩት ጋይዝ፣ ጀስት ሲምፕል ማለት ነው። እኔ በጣም እኛ ሀገር ላይ ያሉ የሰርግ ሜካፖች በጣም ይጋነኑብኛል። አም ሶሪ ቱ ሳይ ዚስ ማለት ነው። እሱ ምንድነው? አይላሹ አይቀርም፣ ቅንድብ እንደዛ ሂናም ሊሆን ይችላል አላውቅም። በቃ ሂውማኑ በጣም ሌክዠሪ ሆኖ ግን ላይክ በጣም ዲዛይኑ ክብድ ያለ ቬሎ ምናምን። ጀስት ሲምፕል ሜካፕ ተጠቀሙ ፕሊስ። ባሎቻችሁ እኮ ላይክ ማናት እያሉ ነው። በጣም በእርግጠኛት በጣም ብዙ ወንዶች እቺ ልጅ ማናት? እኔ ቆንጂ ማቃት ጓደኛዬ በሜካፕ ሌላ ሰው ተቀይራ አስጠልቶባት ምናምን ነው ማየው ብዙ ሰርጎች ላይ። ፐርፌክት የሚመጣ ሰርግ ላይ እንዳለ ሆኖ አብዛኞቹ የኛዎቹ ግን በጣም ይጋነናሉ ማለት ነውና እኔ ብቻ ነኝ ያስተዋልኩት ጋይዝ። ይሄንን ሜካፕ አይቺ በጣም በቃ ደስ ነው ያለኝ። ኢቭን እኔ የሆነ ፍሬንድሺፕ ፓርክ ለዝናና ሄጂ ፎቶሹት ነበራቸው የፈረንጅ ሙሽራና የሀበሻ ሙሽራ ማለት ነው። የሀበሻዋ በጣም በቃ ዊርድ ሆናለች። አይላሹ በጣም በዝቶባታል። ሜካፑ በቃ ሌላ ሰው ነው የምትመስለው ጋይዝ። የፈረንጆ ደግሞ ሲምፕል ቬሎ ሲምፕል ላይክ ሜካፕ እና አርጋ እንዴት እንደምታምር ማለት ነውና እንደዚህ ነገር ቢለምድብን። ኢቭን አሁን በጣም ሶሻል ሚዲያ ላይ መነጋገሪያ የሆነው ስለዚህ ሰርግ ምን ይመስላችኋል? በጣም የጠበቁት ላይክ እንደ ፕሪንሰስ እና እንደ ኪንግ ሆኖ ይመጣሉ ድግሱ ላይክ ባክግራውንድ ላይ እንደምታዩት ማለት ነው። ግን ይሄኛው ኤአይ ነው፣ ሪል አይደለም። እሱንም ደግሞ እንዴት አውቅሽ ካላችሁኝ እዚህ ጋር ይሁት አንዳንድ ኤአይ ባይዘይ ስሜታዊ የሆነና የሚስተው ነገር አለ ማለት ነው። የሮናልዶ ጣት ላይክ የሴት ነው እዚህ ጋር ማለት ነው። አያችሁ በዚህ ምናምን ኤአይ አንዳንድ የሚፎርሸው ነገር አለና በዚህ ትይስታላችሁ ማለት ነው። እና በጣም ሰውን ተጠብቆ ግን እነሱ ፕራይቬት ክላሲክ የሆነ በቃ ፋሚሊ ብቻ የተገኘበት ነው ያደረጉት ከልጆቿ ጋር ማለት ነው። አሁን ይሄ እናንተ የምትጠብቁት ሜሲ በጣም ሴሌብሪቲዎች ራሱ ተገኙ አልተገኙ እስካሁን ይፋ የሆነ ነገር የለም። የተለቀቀም ፎቶ የለም። ኤአይ ነው እስካሁን እያራገቡ ያለው ነገሩን ማለት ነው። ላይክ ሰው የሚስለውን ኢማጂን የሚያደርገውን ነገር በዚህ መልኩ እየለቀቀላችሁ ማለት ነውና ላይክ እኔ አፕሪት አድርጌያቸዋለሁኝ። ላይክ ሰርጉ እንደዚህ እንዲሆን አልፈልግም። አክቹአሊ በጣም ድምቅ ያለ ላይክ በቃ እንዳልኳቸው የፕሪንሰስ የኪንግ ምናምን ነበር ኤክስፔክት ያደረኩት። ነገር ግን ጀስት ሲምፕል ነው ያደረጉት which is good። ግን እኔ ሜካፕ ላይ ነው ፎከስ ያደረኩት። በቃ ሲምፕል ሙሽራ እና ታዋቂው ክርስቲያኖ ሮናልዶ እና የጆርጂና ሰርግ ከዚህ በፊት ይሆናል ተብሎ ሲጠበቅ በርካታ ሰዎችም ወደ ተባለበት ቦታ ወደ ካቶሊክ ቸርች አቅንተው በርካታ ነገር እንደተፈጠረ እየተነገረ ይገኛል። ነገር ግን ይህ ሰርግ በሚስጥር እንደተከናወነ ይታወሳልና በዚህ ጉዳይ ላይ ደግሞ ሌላው በጆርጂና የክርስቲያኖ ሮናልዶ ባለቤት ማለት ነው በሜካፓ ላይ ሴቶች በርካታ ሴቶች እንትን እያሉ ነበርና እቺም ማስተያየት ሰጫችን እህታችን ምንድነው እያለች ያለችው ሜካፕ ቀለል ብላ ምናምን እኛ ሀገር አዎ ሰዎች አሁን ሲያገቡ ምናምን በቃ አንዳንዴማ ጌታ ሆይ ሙሽራዋ የቷነች እስኪባል ድረስ እንደዛ ይደረጋል። በተለይ ሜካፕ ላይ ማለት ነው። እና የእሷ ደግሞ በጣም ፌመስ ሰው እያገባች እሷም ሞዴል ናት፣ ፌመስ ናት። ግን ቀለል ያለ ሜካፕ ተሰርታ ራሷንም ቀለል አድርጋ ያልተካበደ ነገር አድርጋ ፕሮግራሟ ላይ መገኘት ትችላለች ማለት ነው። ስለዚህ እና በዚህ ጉዳይ ላይ ነው እናንተስ ምን ትላላችሁ? ሜካፕ አብዝቶ ተቀብቶ ነው ወይስ ቀለል ባለ እንትን ነው? ብቻ በዚህ ዙሪያ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩን፣ ኮሜንት አድርጉልን። እሺ ጋይስ ቆይታችን እንዴት ነበረ? አሪፍ አለፈ። ቆይታችን አሪፍ ነበረ። ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እየሰጣችሁን ከጎኔ ስለምትሆኑ ከልብ አመሰግናለሁ። ስለምታደርጉልኝም ቀና ትብብር ከልብ እያመሰገንኩኝ ከወዲሁ ሌላው ደግሞ ከኔ ጋር አብራችሁ የማስታወቂያ ስራ መስራት የምትፈልጉ የፌስቡክ አካውንቴና የቲክታክ አካውንቴን አስቀምጫለሁ። ዲኤም አድርጋችሁን አብራችሁ መስራት ትችላላችሁ ማለት ነው። አብረን ምን ሰርተን ወደፊት እያልኩኝ ነው። ስለዚህ ስለምታደርጉልኝም ቀና ትብብር ከወዲሁ እያመሰገንኩኝ ስለዚህ ሰብስክራይብ አድርጉ፣ ቤቱን ሞቅ ሞቅ አድርጉ። ሀሳብ አስተያየታችሁን በምን ዙሪያ ይሰራላችሁ ሜንሽን እያደረጋችሁኝ ሀሳባችሁን በማጋራት ከጎኔ እንድትሆኑ በአክብሮት ጠይቃለሁ ማለት ነው። ስለምታደርጉልኝም ቀና ትብብር ከወዲሁ አመሰግናለሁኝ በድጋሚ ማለት ነው። መልካም ቆይታ ይሆንላችሁ። ወዳችኋለሁ። ሰላም ሁኑልኝ። መልካም ጊዜ ይሆንላችሁ። አብራችሁኝ ስለቆያችሁ አመሰግናለሁ።